ሰላም ውድና የተከበራችሁ የዩቲዩብ ተከታታዮች ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደዛው ቪዲዮ ላይክ አድርጋችሁ ጀምሩት። ያው ሐሳብ አስተያየታችሁ ደግሞ ኮሜንት ላይ ማስቀመጣችሁ እንዳረሱ። ወደ ቪዲዮአችን አፍቅሮ ለመርሳት በርግጥ ቀን ቢበጂ እሾክን በሾክ ነው ፍቅር አያረጂ ከልብሽ ከቆንቻ ማልበልሽ በትላንትናው ዕለት እንግዲህ የቲክቶክ አዋርድ ነበረ። በሱም በጭላሎ አዋርድ ላይ ቤኪ 4 ኪሎ በልቶታል። እዛ አልተገኘም ነበር፣ ላይቭ ላይ ነበር እሱ መሰለኝ። የምናሳልፍበት ደረጃ ላይ ደርሰናል። የ2025 ጂ ፓወር ቲክቶክ ክሬቲቭ አዋርድ የጭላሎ ቻሌንጅ እዛ አልተገኘም ነበር መሰለኝ። አይሰማም። አሸናፊ ቤኪ 4 ኪሎ። ለምን ያለው ግን Let's go. 1 ሚሊዮን ብሮች ቻሌንጁን እሱ ነው የበላው ማለት ነው። Let's go guys. Let's go. በስማ በጣም በብዙ ካቴጎሪዎች ላይ ዶሚኔት ተደርጎ ምንም ባለማሸነፍ ነው የምናውቀው። በጣም ደስ ብሎኛል። ይሄን አዋርድ በቤኪ 4 ኪሎ ስም ደግሞ በጓደኛው አማካኝነት ነው ሽልማቱን እየተቀበለ የሚገኘው። ይህ ማለት ቢናሙል ደግሞ የ500,000 ብር አሸናፊ ይሆናል። የዚህ ያሳይ ጋይስ 7,500 ያሳይ 1 ሚሊዮን 7,000 ሰው ነው ያየው በልተነዋል ጋይስ። ቲክቶክ ክሬቲቭ አዋርድስ በማሸነፍ የ500,000 በስማ ሽልማት ይሆናል። እንኳን ደስ አለ። ሶሪ 500,000 ብር እንኳን ደስ አለ ቤኪ። በቤስት ሜመር ደግሞ ፓትሮል በልቶታል። ፓትሮል ማን እንደሆነ በዚሁ ራሱን አሳይቷል። ወንድ ነው ደግሞ ፓትሮል እንኳን ደስ አለ። የቤስት ሜመር አዋርድ አሸናፊ ይሆናል። Congratulations to Patron for winning the Best Memer Award of G Power TikTok Creative Awards 2025. Patron እንኳን ደስ እኔ ግን የዚህ የፓትሮል ሜመር ነው የማይገባኝ በማሸነፍ የሆነ ውዝግብ ያለ ነገር እኔ እንዴት እንደሚመቻቸው አላውቅም። ፈረንጅ ነው ይመስለው እናንተ ላይክ እያደረጋችሁ ምናልባት ለወር ይችላሉ። እንደዚህ ካለ ደግሞ ነው ማለት ነው፣ ራሱ ነው ማለት ነው። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ይባላል አይደል? ዛሬ ደግሞ ለፓትሮን ተሰጥቷል። እናመሰግናለን ፓትሮን። በቤስት ኢንፎርማቲቭ ኮንተንት ደግሞ በጣም ከሙሴና ብሩክ በጣም እየተፎካከሩ ነበረ። ያው ሙሴ ታስሯል፣ ብሩክ በልቶታል። ያው ስለ ሙሴም አዲስ ነገር አለ፣ ወደ በኋላ ላይ ጠብቁኝ እስቲ። ሽልማት ከመሴ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል።
ሁላችሁም እዚህ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድር የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይስጥ። ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት። ከብዙዎች አንዱ ነው ተብዬ ስለተሸለም በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው፣ ያስገኛቸው ማለት ፈልጋለሁ። ከዚህ ጀርባ ብዙ ቤተሰቦች አሉኝ። እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁ ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው መወዳችሁ። በመጨረሻም ባለፉት 2 ዓመታት እጩ ሆኜ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴ ይህ ሽልማት ለሷም ነው። አመሰግናለሁ። በቤስት ላይቭ ስትሪመር ደግሞ አሁን የምታዩት ሰው በልቶታል። ናሆም ፎንቲ ነው። ናሆም ፎንቲ ንጉስ መስሎኝ ነበር። ሰላም ለእናንተ ይሁን። በመጀመሪያ ማመስገን የምፈልገው አምላኬ ነው። እዚህ ጋር የምታዩት ልጅ የትም አይደርስም የተባለ ይሞታል የተባለ ሰው አይሆንም የተባለ አንድ ልጅ ነው። ግን እግዚአብሔር በእናንተ ፊት ሞገስ ስለሰጠኝ እግዚአብሔር በእናንተ ፊት ስላቆመኝ ከሁሉ በፊት አምላኬን ነው የማመሰግነው። ከዛ በኋላ ቤተሰቦቼን አመሰግናለሁ። ቦት ላደረጋችሁ ፍቅራችሁን ላሳዩኝ ሰዎች እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። ይችላል በቃ ይገባል። በቤስት ላይፍ ታይም ደግሞ ዩቲናስ በልተዋለች። ዩቲናስ 3 ነው መሰለኝ ያገኘችው፣ 3 2 እንደዛ አካባቢ አዋርድ በልታለች። እስቲ እንየው። 1 ሚሊዮን ብር በልታለች መሰለኝ። ዩቲናስ ዩቲ ሁለተኛውን የሽልማት ፕሮግራም እንግዲህ አሸንፋለች ማለት ነው። ለዛሬው ምሽት ሁለተኛ አዋርድ አዋርዷል። Congratulations to UT for winning the award. This award actually 2 times for the evening. ምንም ያህል በጣም ደካማ በሆነ እምነት ላይ አላህን ሳላመሰግን ነው ውዬ አድሬ አላውቅምና አልሐምዱሊላህ ረቢል ዓለሚን። ይሄ ሽልማት አይደል ቀላል አይደለም። 5 ዓመት ሳይፎርሹ መቀመጥ በጣም ትችላለች። በጣም ነው ማመሰግነው። ለፍታበታለች፣ ይገባታል። እንደውም እኔ መኪናው ላይ ቢሰጣት ደስ ይለኛል። ግን አዶና ያለ በጣም ነው ማመሰግነው። እናመሰግናለን ዩቲ። የጂ ፓወር ደግሞ ክሬቲቭ አዋርድ የዘንድሮ መኪናውን የበላው አዶናይ ነው። 2025 የጂ ፓወር አዶናይ ይችላል። ክሬቲቭ አዋርድ አሸናፊ 4 ነው 5 ነው እንደዚህ ጠቅልሎ ነው የወሰደው እሱ ነው። የተሳተፈው ላይ ሁሉንም እሱን ይበላው። ይመቸው። በጣም ተወዳጅነትን አግኝቷል አዶናይ። በቤስት ስፖርት ኢንፎርማቲቭ ኮንተንት ደግሞ አቢ ዩኤል በልቶታል። ከነጋ ማን ነበረ ስሙ ጠፋብኝ። ከሱ ጋር በጣም ፉክክር ላይ ነበሩ እነሱ። አቢ ዩኤል እንኳን ደስ አለህ። Best Sports Informative Content Award የጂ ፓወር ቲክቶክ ክሬቲቭ እያዝናና ዜና የሚነገር ሰው አቢ ዩኤል አሸናፊ አቢ ዩኤል። እባካችሁን በታላቅ ጭብጨባ ወደ መድረክ
Congratulations to Abi Iyuel for winning the best sports informative content for the G Power ማንቼ የማንቼ ደጋፊ ነው። ማንቼዎች ትችላላችሁ። ያው በክለብ ነበር ውድድሩ። የአርሰናል ደጋፊ ነኝ ግን በልቶታል። እስቲ የዩናይትድ ደጋፊዎች አለ ግባለት ትገባና ተወጣዋለህ። አያቱ ለየት ያለ ሰው ነው። ፈጣሪን ማመስገን እፈልጋለሁ። አያቱን ነው ማመስገን እፈልጋለሁ። እማው አበበች ትባላለች። በጣም ነው የምወዳት። ከምንም በላይ ግን ማመስገን የምፈልገው ድምጽ የሰጣችሁኝ የእግር ኳስ ቤተሰቦች፣ ከምንም በላይ ዩናይትዳውያን ይኸውላችሁ፣ አላረዛዝምባችሁም። ያራዳችሁ ይሄ አዋርድ ማለት ነው የኛ በሴቶች ዘርፍ ደግሞ ቤስት ኮሜዲ ነፂ በልቷለች። ነፂ ይገባታል። ሲጀምር ያለፈው አመቱ ራሱ ይገባት ነበር። እንዴት እንዳልወሰደችው ነው እንጂ አንቺ ሁላችንም ደስተኞች ነን። የሽልማት ይገባሻል። ኮንግራቹሌሽንስ ነፂ። በቤስት ኮሜዲ ዘርፍ ደግሞ የአመቱ ምርጥ ኮሜዲያን በወንዶች ዶሚኔት ነው ይበልጦታል። ዶሚኔት ይገባዋል። አንድ በቃ ማስቅ ቪዲዮ ላይ ነው። የሱን ቪዲዮ አይቼ ያልሳኩበት ቪዲዮ የለም። ዶሚኔት ይችላል የምር። ይገባዋል። ላይክ እያደረጋችሁ ያው ሰብስክራይብ እያደረጋችሁ እዚህ ድረስ ካያችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አዝናኝ ቪዲዮዎችና አሁንም ማሳቀን ቀጥል፣ እኛን ማዝናናት እንድንቀጥል ጥሪ እናቀርብልሃለን። Congratulations to Dominate for winning. የጭላሎ አዋርድ ላይ ሱራ ላይ ምንድን ነው የተፈጠረው? ሱራ በጣም እያለቃቀሰ ነው። እስቲ እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው አለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ፣ ግን ከልቤ ደበረኝ ማለት ነው። በጣም ደበረኝ። እኔ እንትን ብዬ ነው የወጣሁት፣ በቃ ተነስቼ ነው የወጣሁት። በጣም ሲያስጠላኝ ማለት ነው። እንዴ አሁን በነገራችን ላይ እግዚአብሔርን ነው የምላችሁ፣ ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ፣ በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው። የምር እንደዛ ብሎ ሚካኤልን ፋሚሊ አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የአመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሎ አዋርድም አለ እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው፣ ስንት ሰው ሰርቶበታል። በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት ሰው 100 ሺህ ብር ትሸልማለህ ብለው ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ
ግን አሁን የለም አንድም ስሜን አልጠሩትምሽ ሃይሚ ትሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴን ይንሳይ የምር ግን እንደዚህ ያርገው ከሆነ በጣም ነው የሚያስጠላው ማይሆን ስለ ሙሴ ሰለሞን ደግሞ አዲስ ነገር አለ ሙሴ ሰለሞን ለሶስተኛ ጊዜ ፍርድ ቤት ቀረበ። ስለ ሙሴ ሰለሞን አዳዲስ ነገር ሲጠይቁ ለነበረ አዲስ ነገርም ተሰምቷል። ሙሴ ሰለሞን ከትናንት በስቲያ ህዳር 18 ሶስተኛ ጊዜ ችሎት የቀረበ ሲሆን ፖሊስም የጀመረው ምርመራ ባለመጨረሱ ምክንያት ፍርድ ቤት ተጨማሪ ቀናት እንዲሰጠው ጥያቄ ማቅረቡን ተከትሎ ፍርድ ቤትም ተጨማሪ ቀናት ለፖሊስ የፈቀደ ሲሆን ለህዳር 24 ጋሚ ችሎት እንዲቀርብም ፍርድ ቤትም ወስኗል። በዚህ ጉዳይ ላይም ተጨማሪ መረጃ የሚሰማን ከሆነ የማሳወቃችሁ ይሆናል። ያውላችሁም እንደምታውቁት ሙሴ ሰለሞን በህገወጥ የሰዎች ዝውውር ተጠርጥሮ በፖሊስ መያዙም የሚታወስ ነው። ለእውነተኛና ለፈጣን መረጃ እንዲሁም መረጃው ለመከታተል ፎሎ ማድረግም አይረሳ። መልካም ቀን። መልካም እንግዲህ የዛሬው ቪዲዮአችን ይሄንን ይመስል ነበር። ያው በቪዲዮአችን እንደተዝናናችሁ ያው መረጃ እንዳገኛችሁበት ቻናሉን ሰብስክራይብ ሳታደርጉ እንዳትወጡ። ያው ሌላ ጊዜ እስክንገናኝ ድረስ